ጠባብነትና የጠባብነት ዋናው ነገር አጥር ማበጀት ነው። በአርሶ አደሮች መካከል አጥር ማበጀት ነው። ጠባቡ የትግራይ ጠባቦች በትግራይና በአማራ አርሶ አደር መካከል ይህን የሚባል ልዩነት የለም ቋንቋ ካልሆነ በስተቀር። እንደውም በድንበር አካባቢ አንደኛው በአማርኛ አንደኛው በትግርኛ እየተነጋገሩ ይገበያያሉ። በእነዚህ ላይ አጥር ለማስቀመጥ ነው የሚፈልገው። አንደኛውን ወዳጅ ሌላኛውን ጠላት ለማድረግ ነው የሚፈልገው። ትምክህተኝነቱም እንደዛው ነው። በአማራው ህዝብ መካከልና በሌላው ህዝብ መካከል አጥር ለማበጀት ነው የሚፈልገው። አንደኛው አጥኒ ለኛው ቅኝ ግዛት፣ አንደኛው ታማኝ ሌላኛው ታማኝ ያልሆነ። በተመሳሳይ መልኩ ኦሮሚያ ላይ የምናየው ጠባብነትም እንደዚሁ አጥር ለማበጀት ነው። ከኦሮሞ ህዝብ በላይ በኢትዮጵያ ውስጥ የተደበላለቀ ህዝብ የለም። ከኦሮሞ ህዝብ በላይ ከብዙ ብሔሮች ጋር በግለሰብ ሳይሆን በቡድን የተዋሃደ ህዝብ የለም። ምክንያቱም የቆየው የኦሮሞ ካልቸር ያልወለድከውን እንደራስ ልጅ ማሳደግ የጉዲፈቻ ስርዓት ከገዳ ስርዓት ጋር አብሮ ይመጣል። ስለዚህ በኦሮሞ ካልቸር ውስጥ የጉዲፈቻና የጋብቻ ልጅ ተብሎ በምንም ተአምር አይለይም። ለይስሙላ ሳይሆን በተግባርም አይለይም። በተመሳሳይ መልኩ ከጉዲፈቻ ጋር አብሮ መሄድ የመጥቻ ስርዓት የሚባላላቸው ይሄ አንድ ልጅ ወይም አንድ ምናምን ማሳደግ ሳይሆን እንዳለ አንድ ጎሳ እንዳለ አንድ አካባቢ በዚህ በአርሲ አካባቢ እንደሚደረገው ጡት ጠብቶ ኦሮሞ ይሆናል። በዚህ መልኩ ኦሮሞ የሆነ ሲዳማ ማአት ነው። በዚህ መልኩ ኦሮሞ የሆነ ሀዲያ ማአት ነው። በዚህ መልኩ ኦሮሞ የሆነ ሌላ ብሔረሰብ ማአት ነው። ስለዚህ ከመደበላለቅ አንፃር የኦሮሞን ያክል ከሌሎች ህዝቦች ጋር የተያያዘ የተሳሰረ ህዝብ የለም። ይሄም ሆኖ አጥር ለመስራት ይሞክራል ጠባቡ። ጠባቡ ሄድና ጉራጌ ጋር ሲገባ መሰነጣጠቅ ይጀምራል። ሰባት ቤት ምን እያለ በቀበሌ በመንደር መሰነጣጠቅ አጥር ማበጀት ነው። የጠባብነትም የኪራይ ሰብሳቢነትም በህዝቦች መካከል መዋደድን፣ መፋቀርን፣ መተሳሰርን፣ የጋራ ጥቅም መራመድን ሳይሆን ክሊቬጅ መፍጠር ነው። እነዚህን አጥሮች እየለየን ማፍረስ ነው ያለብን። የፖለቲካ ትግል እናካሄዳለን ስንል እነዚህን አጥሮች እየለየን ማፍረስ ነው። በዚህ ደረጃ ጠባቦችም ትምክህተኞችም የሚያራምዷቸውን አመለካከቶች አንድ ባንድ እየቆጠርን መናድ ነው። ትምክህተኛው የኢትዮጵያ ታሪክ የተጠበቀው እንክብካቤ የተደረገለት በአማራ ብቻ ነው ብሎ ነው የሚያስቀምጠው። የጎንደር ታሪክ ሲያነሳ አማራን ብቻ ነው የሚያነሳ፣ ኦሮሞን አያነሳ። ፋሲለደስን ብቻ ነው የሚያነሳ፣ በካፋን አያነሳ። ምናልባት በካፋ ኦሮምኛ ተናጋሪ ነበር ተብሎ ስለሚገለጽ ስለ ሱስንዮስ ሲያወራ ስለ አጼ ሱስንዮስ ሲያወራ የኦሮሞ አባዱላ የነበረው መሆኑ አጼ ሱስንዮስ አያወራም። የመጫን ኦሮሞዎች መርቶ ጅማን የተቆጣጠረው ሱስንዮስ መሆኑን አይናገርም። የራስ መኮንን አባት ኦሮሞ መሆናቸውን ወይም የአጼ ኃይለሥላሴ አያት ኦሮሞ መሆናቸውን አይናገርም። በተመሳሳይ መልኩ ጠባቡ ኦሮሚያ ውስጥ ያለው ኦሮሞ በኢትዮጵያ ታሪክ ውስጥ በነበሩት መንግስታት ስር ይሄ ነው የሚባል ድርሻ ነበረው ብሎ መናገር አይፈልግም።
እቴጌ ጣይቱን እንጦጦ ላይ ያሰራቸው ማን ነው ቢባል ፊታውራሪ ሀብተ ጊዮርጊስ እቴጌ ጣይቱ ሀብተ ጊዮርጊስ የት ነው ቢባል ኦሮሞ ሰገሌ ጦርነት ላይ ተዋግቶ የሰሜን ሸዋ መሳፍንት በሰሜን ኢትዮጵያ መሳፍንት ላይ የበላይነት እንዲኖራቸው ያደረገው በአብዛኛው እዚህ ምዕራብ ሸዋና ደቡብ ምዕራብ ሸዋ ተዋጊ ነው። እነዚህን መሸፈን ነው የሚፈልገው። ኦፍ ኮርስ እኛ በገዢዎች መካከል ያለው ጋብቻ አይደለም ዋናው ትኩረታችን። ዋናው ትኩረታችን በህዝቦች መካከል ያለው መብት። ነገር ግን አጥሬ ማበጀት አቅጣጫቸው አንድ በአንድ መንቀል እንዳለብን ያሳያል ማለት ነው።